ቆዩ አልበሰለም አልኳችሁ እኮ። ቅጠሉም ኩበቱም እርጥብ ሆኖ እየጤሰ እሳቱ አልነድ ስላል አልበሰለም። እባካችሁ ትንሽ ቆዩ ትላለች እናትየዋ። ንፍሮ ይላሉ በሌላው ቤት በራፍ እናታቸውን ከበው የተቀመጡት ሕፃናት እንደ ሌሎች በለቅሶ ዜማ። የሰጧችሁ ይበቃችኋል። የተረፈው ያባታችሁ ነው። ሁሉንም ማራገፌ ለእናንተ ሰጥቼ ለሱ ምን ላቆየው? ስጋዬን ላቀርብለት ነው ትላለች እናትየዋ ልጆቿንም እድሏንም እያማረረች። ጥላሁን ከ15 ዓመት በላይ አዲስ አበባ ሲቀመጥ እንዲህ ያለ መንገድና በአካባቢው እንደሚታየው ያለ ጉዳይቶ ያውቅም። ስለዚህ ምንም እንኳን እዚያ እየኖረ ላለመደው በአካባቢው የሚታየው ሁሉ እጅግ የሚያሰቅቅና ሽታው መክፋት የተነሳ ወደ ውጭ ካልሆነ ወደ ውስጥ መተንፈስ ስለማይቻል አልፎ እስከሚሄዱ የሚያስጨንቅ ቢሆንም ያን የኑሮ ዝቃጭ ያን የኑሮ አተላይ የሚኖሩት ፍጥረቶች ሁኔታ ሁሉንም ያስረሳውና ቆሞ ሲመለከት እናቶቻቸውን ከበው በለቅሶ ዜማ ነፍሮ የሚለምኑት ሕፃናት ሁሉ የዝንብ ሰራዊታቸው አጅቧቸው እየሮጡ መጥተው እሱን ይከቡና ጋሺ ቆሎ ገዛበት ፍራንክ፣ ጋሺ ንፍሮ ገዛበት ፍራንክ፣ ጋሺ ዳቦ ገዛበት ፍራንክ፣ ጋሺ ለእናቴ ሰጣት ፍራንክ 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 ያሉ ሲንጫጩበት ከነሱም ከዝንቡም ቶሎ ለመገላገል ያለውን ሳንቲም ሁሉ አራግፎ አከፋፍሏቸው ሸሽቶ ወደ ቤት ይመለሳል። ጥላሁን ከተማ ለከተማ መዞር የጀመረው ሰሞኑን የገጠመው ክፉ ዕድል ያስከተለው ብስጭት እንዳይሰማውና የሶፊያን ሐዘን እንዳያይ ማታለያ መሸሸጊያ ፍለጋ ነበር። ብቻ ማታለያ ምንጊዜም ቢሆን ከማታለያነቱ አልፎ መድኃኒት ሊሆን ስለማይችል ሲዞር ውሎ ሲገባ በሽታው ሸሽቶት የሚሄደው የሚያስፈራ ሐሳብ ቤቱ ይቆየዋል። እንዲያውም ከተማ ለከተማ ሲዞር በየመንገዱ በየአደባባዩ በየቤተ ክርስቲያኑ በየመስጊዱ የሚያዩ የችግረኞች የበሽተኛው የለማኙ ሬስንቱ ብዛትና ሁኔታ ነገ እሱ ሥራ ሰርቶ ሲቸገር ሊደርስበት የሚችለውን እያሳሰበ ከቦ የሚያስፈራውን ሐሳብ በማስረሳት ፋንታ የባሰውን ያስፈራራው ስለጀመር በመጨረሻ መውጣቱን ትቶ ከከበበው ሐሳብ ጋር ትግሉን ቀጠለ። ግሩም እኮ ነው አለ አንድ ቀን አልጋው ላይ እንደተንጋለለ እጆቹን በራሱ አላወሳስቦ ተንተርሶ አይኖቹን ጣሪያ ላይ ተክሎ በራሱ ውስጥ የሚተራመሰውን ያሳብ መንጋ ዝም ብሎ ሲያይቆይቶ። ግሩም ነው። 8 ዓመት አንደኛ ደረጃ፣ 4 ዓመት ሁለተኛ ደረጃ፣ 3 ዓመት ኮሌጅ፣ 15 ዓመት፣ የ15 ዓመት ትምህርት፣ የ15 ዓመት ድካም እንዲሁ ከንቱ ሆኖ እንዲሁ አብልቶት መቅረት። ወይ ወንዲራድ ያን ያክል ስወድህ ያን ያክል ሳምንህ ሳላውቅ በበደልህስ የተቀየምከኝ መሆንህን ሳትነግረኝ በፊትህ እንኳን ሳታሳየኝ እንዴት በበቀል ታሳውቀኛለህ? እውነትም ሶፊያ እንዳለችው ፈሪ ነህ። ፈሪ የወዳጅ ጠላት ተሸሽጎን የሚጎዳ ያለችው እውነቷን ነው። ፈሪ የወዳጅ ጠላት ስለሆንክ ሳልጠረጥርህ ወዳጅነትህ ተሸሽገህ ገደልከኝ። ያውም ክፉ አገዳደል። ስትገድለኝ ብቻ ሳይሆን ከገደልከኝ በኋላም ስቃዩ ሲሰማኝ የሚኖር አገዳደል። ጥላሁን ወንዲራድን ካለበት በሐሳብ አምጥቶ በፊቱ አቁሞ ሲዘልፍና ሲወቅስ በሩ መጀመሪያ በለሰስታ ኋላ በኃይል ሲመታ ሳይሰማ ቆይቶ በመጨረሻ ሰማና ከእንቅልፉ እንደባነነ ደንግጦ ሄዶ ሲከፍት አሰፋ በረደድ የሚባለውን ጓደኛውን ፊት ለፊቱ ቆሞ አገኘው። አሰፋ መደንገጡ ከፊቱ ይታይ ነበር። ደህና ነህ? አለ አሰፋ። ምን ሆህ ደህና አይደለህ? አለ ጥላሁን በፈንታው የጓደኛውን ድንጋጤ ከፊቱ ሲያይ። ደህና አይደለህም ወይ ስልህ ደህና አይደለህም ወይ ትለኛለህ? ደንግጠ ሳይ ጊዜ እኮ ነው ምን ደረሰብህ ብዬ ነው። መኖርህን የጎረቤትህ ልጅ ነግሮኝ ከሩብ ሰዓት በላይ በሩ እስኪሰበር በደበድብ መልስ ሳጣ ጊዜ በጣም ድንገጥኩ። በጣም አዝናለሁ አልሰማሁህም አለ ጥላሁን የጓደኛውን እጅ ይዞ ወደሚቀመጥበት ወንበር እየመራ። ተኝተህ ኖረ? አለ አሰፋ ሁለቱም ከተቀመጡ በኋላ። የምን እንቅልፍ ወንድሜ፣ እንኳንስ ቀን ሌሊት መተኛት አቅቶኛል። ታዲያ እንዴት ነው ያን ያክል በር ስመታ ያልሰማኝ? መጀመሪያ እንደ ደንቡ ለስስ አድርጌ መተው፣ ከዚያ መልስ ሳጣ ጊዜ ጠንከር አድርጌ መታ ጀመር። ለዚያም መልስ ስላጣሁ የለም ብዬ መንገር ስጀምር ቆሜ መለከተኝ የነበረ የጎረቤት ልጅ ቤት ውስጥ መኖርህን አረጋግጦ ስለነገረኝ እንደገና ተመልሼ በሩ እስኪሰበር በኃይል ደበድብ ጀመር። የሞትኩ መስሎህ ኖሯል? አለ ጥላሁን የቅርታ ፈገግታ ፈገግ ብሎ። ርጥላቱ ይሙት ወንድም ምን ወጣ ብቻ ወደ ኮሌጅ ብቅ ሳትል ስለሰነበትና ምንም ደግሞ መኖርህን ልጁ ከነገረኝ በኋላ በሩን በኃይል በመታ መልስ ስላጣሁ የተኛ መስሎኝ ነበር ማለቴ ነው እንጂ ሞትም አለምን። ወደ ኮሌጅ ምን ላደርግ መጣለሁ? አለ ጥላሁን ፊቱን ትንሽ እንደመክረር ሲል እየታየ። እሱስ እውነትን ነው፣ ለጊዜው መምጣት አያስፈልግም። ብቻ ለወደፊቱ
ሶፊም ሌሎች ጓደኞችም ስላሉ ሲመች ብቅ ብትል ከኮሌጅ ጋር ግንኙነትን ባታቋርጥ መልካም ነው ብዬ ነው። በኮሌጅ ብዙ ወዳጅ አለ። ሁሉም ወዳጅ ነው። እውነቱን ነው የምነግርህ ጥላው። ዘንድሮ ባንተ በደረሰው ያላዘነ አንድም የለም አላሰፋ። በጥላውን ፊት የቁጣ ምልክት ስላየ እሱ በተናገረው የተቆጣ መስሎ ሲናገር እየተደናገረው በኔ በደረሰው ያላዘነ አንድም የለም? አዎ ሌላው ግድ የለም። አንቷንም በኔ በደረሰው አዘነ አለ ጥላውን የወንድራድን ስም ካፉ ሊወጣ ሲል እንደገና መልሶ ወጥቶ የአንቷንን ስሜት በተለይ እንዴት እንደሆነ አላውቅም። ብቻ በጠቅላላው በኮሌጅ ስላንተ ያላዘነ እንደሌለ አውቃለሁ። አንቷን አያዝንም። ፈተናን በትክክል መስራቴን እያወቀ ጥሎኝ ሊያዝን አይችልም። ፈተናን በትክክል ለመስራት እርግጠኛ ከሆንክ በምን ምክንያት የሚጥል ይመስላል? በመካከላችሁ ቂም አለ ወይስ ምንድነው? አልገባኝም። የቂም አይደለም የጥቅም ጉዳይ ነው ማያ አሰፋ አለ ጥላሁን የቀኝ ጣቶቹን ዘርዘር አድርጎ ላሰፋ እያሳየ። የተሰጡኝ ጥያቄዎች እንደነዚህ አብረውኝ እንደሚኖሩ ጣቶቼ ደህና አድርጌ የማውቃቸው ናቸው። እንዳንቷን ልቡ በፍቅር ነው ይሰክሮ አእምሮን ያልሸፈነ ፈታኝ ቢጠይቀኝ መልሳቸውን ተቀምጦ ማሰብና በወረቀት መጻፍ ሳያስፈልገኝ ቆሜ ያለ አንድ ስህተት በቃሌ መስጠት እችላለሁ። የምን ጥቅም ነው? አንተን በመጣል የሚያገኘው ጥቅም ምንድነው? እሱን ለጊዜው እንተው፣ ጊዜ ገልጿል። እሺ እሱን ተው፣ ጊዜ ግለጸው። ፈተናን በትክክል ለመስራት ይህን ያክል እርግጠኛ ከሆንክ ለምን እንደገና እንዲታይልህ እንዲመረምርልህ አትጠይቅም? መጀመሪያ ፈተና እንደገና እንዲታይ ለማድረግ ገንዘብ ማስያዝ አለ። የማስይዘው ገንዘብ ከየት አመጣለሁ? ሁለተኛ ገንዘቡ በታምር ተገኝቶ ፈተናው ይታይ የሚባል ቢሆንም እንኳን ማን ነው የሚያየው? እዚህ ያሉት አስተማሪዎች አይደሉ? ታዲያስ እዚህ ያሉት አስተማሪዎች ተማሪው አልተሳሳተም የተሳሳተው አስተማሪው ነው ለማለት እውነትና ድፍረት ያላቸው ናቸው? ዛሬ አንቷን በእኔ ያደረገውን በየጊዜው ካሁን ቀደምም ወደፊትም በሌሎች ተማሪዎች ያላደረጉና የሚያደርጉ ናቸው? ወይስ ዛሬ አንቷንን ማጋለጥ ራሳቸውን ማጋለጥ መሆኑን የማያውቁ ደንቆሮች መሰሉ? ይህ እንኳን ከንቱ ነው፣ እንተው። ከዚህ የበለጠ ያሳዘነኝ ሌላ ነው። ምን? ታላሰፋ የልቡን ሐዘን እንደ መስዋዕት የሚያሳይ ፊቱን ወደ ጓደኛው መለስ አድርጎ እንዳልደግም መከልከሌ። እሱ እንኳን መቼም ደንቡ ነው። ስለዚህ የሚወቀስ ቢኖር ደንቡ ነው እንጂ ሰው አይደለም። ደንቡም ቢሆን የኮሌጁን ደረጃ ከሌሎች ሀገሮች ኮሌጆች ተመሳሳይ እንዲሆን ታስቦ የወጣ ነው። አውቃለሁ፣ ብቻ ያሳዝናል። ምኑ? ሁሉም የደንቡም ሆነ የባለስልጣኖች ሁኔታ ሁሉ በእውነት የሚያሳዝን ነው። እንዴት? ከየት ጀምሬ ልንገርህ? እስቲ ደንቡን ላቆይና ስለ ኮሌጁ ባለስልጣኖች አሰራር ልጠይቅህ። ይህ ደንብ የሚባለው እያለ ብዙ በአንዳንድ ነገሮች ያላለፉ ተማሪዎች ልዩ አስተያየት እየተደረገላቸው ደግሞ አያውቁ? ያው የተማሪው ዙሪያ ገብ ችሎታ ብርቱ ለመሆኑ ከታወቀ በአንዳንድ ነገር ባያልፍም ልዩ አስተያየት ይደረጋል። ይኸውልህ እንግዲህ እኔ ከአንደኛ ደረጃ ጀምሬ እዚህ እስክደርስ አንድ ጊዜ እንኳን በአንድ ነገር ወድቄ አላውቅም። በሁለተኛ ደረጃም ሆነ ባለፉት ዓመታት የኮሌጅ ፈተናዎች ከማዕረግ ጋር ሳልፍ የቆየሁ ነኝ። ከዚህም ሁሉ ሌላ አለ ጥላውን የአንገቱን ቀና አድርጎ ከስሜት ጋር ከሁሉም የበለጠ የምኮራበት ሁለተኛ ደረጃ ከደረስኩ በኋላ መንግስት እስኪረዳ ድረስ ያዳሪ ተማሪዎችን ጫማ ጠርጌ ልብስ አጽድቼ በሚልኩኝ ሁሉ እየተላኩ የነሱን ፍርፋሪ በልቼ ውራጃቸውን ለብሼ ከዘበኛ ጋር አድሬ የመጀመሪያ ደረጃ ትምህርቴን የጨረስኩ ነኝ። ለዚህ ሌላ ምስክር አልጠራም። ለአገልግሎቴ ዋጋ ፍርፋሪያቸውንና ውራጃቸውን ይሰጡኝ ከነበሩት መካከል አንዱ ምስክር አንተ ነህ። ታዲያስ ልዩ አስተያየት የሚባል ነገር ከኖረ እንዲህ ባለ ችግር አልፎ እንዲህ ያለውን ችግር አሸንፎ እዚህ ለደረሰ ያ ልዩ አስተያየት ሊደረግለት አይገባም? በኮሌጅ ውስጥ ስላንተ ያላዝንና ያልተቆረቆረ የለም ያልኩህ እኮ ይህን ሁሉ በመመልከት ነው። አላሰፋ አንገቱን ደፍቶ እየተከዘ ነገር ግን በኮሌጅ ባለስልጣኖች ዘንድ እንዲህ ያሉት ተማሪዎች ዋጋ የላቸው። በእነሱ ዘንድ ልዩ አስተያየት ሊደረግላቸው የሚገባ በልዩ ጊዜ ልዩ ዋጋ ሊከፍሉ ይችላሉ ለሚባሉት ነው፣ እንደኔ ላሉት አይደለም። አሁን ይህንን እንተውና ደንብ ስላልከው እንነጋገር። አሰፋ አንገቱን እንደደፋ እየተከዘ ዝም አለ። ከሁሉ አስቀድሞ አለ ጥላሁን እሱም ዝም ብሎ ትንሽ ሲያስብ ቆየና ከሁሉ አስቀድሞ ደንብ ከባለቤት እንጂ ከምንደኞች ሊወጣ አይገባም። የሚፈልገውን እንደሚፈልገው አሰርቶ የሚጠቀምበትን ደንብ ማውጣት የባለቤት ፈንታ ነው እንጂ ለሥራ የሚቀጠሩ ምንደኞች ፈንታ አይደለም። የእናንተ ደንብ ግን ምንደኞች ለነሱ እንደሚስማማ አድርገው አውጥተው ባለቤቱ ጥቅምና ጉዳቱን ሳያይ እንዲሁ አይኑን ጨፍኖ የተቀበለው ነው። የዚህ ደንብ ዓላማም ቅድም አንተ እንዳልከው የኮሌጁን ክብር መጠበቅ ነው። መልካም፣ የደንቡ ዓላማስ ይህ ይሁን። በጠቅላላው የትምህርቱ ዓላማስ ወጣቶችን በብዛት እንደየችሎታቸው እንደየዝንባሌያቸው ልዩ ልዩ ትምህርት አስተምሮ ኢትዮጵያን ባጭር ጊዜ ራስን ማቻል ነው ወይስ እነዚህንም ጥቂቶችን ብዙ ደክመውና ተደክሞባቸው ይብዛም ይነስ ፍሬ በሚሰጡበት ጊዜ
አንገታቸውን እየቀሰፉ ለኮሌጁ ክብር መስዋዕት አድርጎ ማቅረብ ነው። እስቲ መልስልኝ፣ መልስልኝ። እስቲ ባካት በሳጭ ያላሰፋ ጥላሁን እየተበሳጨ ስለተናገረ መቼም ብጥቅላለው አለ። ቀጠለና ብጥቅላለው የትምህርት ዓላማ የኮሌጅ ክብር ለመጠበቅ ሳይሆን የኢትዮጵያን ወጣቶች እንደተቻለ በብዛት በልዩ ልዩ ትምህርት ማሰናዳት መሆኑ ይታወቃል። ነገር ግን የኮሌጁ ከፍተኛ ደረጃ ካልተጠበቀ ከዚህ ጨርሰው ለከፍተኛ ትምህርት ወደ ውጭ ሀገር ሲላኩ የአንዳንድ ሀገር ዩኒቨርሲቲዎች 1 ወይም 2 ዓመት በዝቅተኛ ትምህርት ቤት ሳያሰናዱ በቀጥታ ይቀበሏቸው። ስለዚህ የደንቡ ዓላማ ኮሌጁን ለማክበር ብቻ ሳይሆን ጊዜ ሳያባክን ከኛ ኮሌጅ ጨርሰው የሚሄዱ ተማሪዎች በቀጥታ የሚሄዱለትን ትምህርት ተምረው እንዲመለሱ ለማድረግ ጭምር ነው። የለም አሰፋ አለ ጥላሁን እንደተበሳጨ ራሱን እየወዘወዘ። የለም አሁን እንዳልከው አይደለም። ከዚህ ኮሌጅ ጨርሰው ወደ ውጭ የሚላኩትን ተማሪዎች የሰለጠኑት ሀገሮች ዩኒቨርሲቲዎች በቀጥታ የማይቀበሏቸው የሆኑ እንደሆነ የኮሌጃችን ክብር ይነካል ተብሎ ነው እንጂ ለተማሪዎችም ሆነ ለሀገሪቱ ጥቅምስ ብዙ ዘመን የደከሙትና የተደከመባቸውን ወጣቶች ከንቱ አድርጎ ከማስቀረት እንዳልከው 1 ወይም 2 ዓመት ለመሰናዶ መጨመር አስፈላጊ ቢሆን እንኳን እሱን ጨምሮ ትምህርታቸው ማስጨረሱ ብዙ ጊዜ እንደሚበልጥ የታወቀ ነው። የምትለው እውነት ሊሆን ይችላል። ደንቡን የሚደግፉ ሰዎች ደግሞ የአንደኛ ደረጃ ትምህርት የተቻለውን ያክል ሰፋ ብሎ ከተሰጠ የሀገሪቱ ገንዘብና የድርጅት አቅም መጠነኛ ስለሆነ ለሁለተኛ ደረጃና ለኮሌጅ ትምህርት ብርቶችን ብቻ እየመረጡ የተገኘው መጠነኛ ገንዘብና ድርጅት ጥቂትም ቢሆን በእነሱ ላይ መዋሉ ይጠቅማል ብለው ያምናሉ። ይህ መቼም የአስተያየት ጉዳይ ነው። ይህ የአስተያየት ጉዳይ አይደለም። የአስተያየት ጉዳይ ነው ተብሎ የሚታለፍ ማንንም የማይጎዳ ሲሆን ነው እንጂ ከአንድ ሀገር ህዝብ ከብዙ ሚሊዮን ህዝብ ኑሮ ጋር የተያያዘ ነገር የአስተያየት ጉዳይ ነው ተብሎ ሊታለፍ አይገባውም። የሁለተኛና የአንደኛ ደረጃ ትምህርት እንደተቻለ ሰፋ ብሎ ከተሰጠ ከዚያ በላይ ብርቶችን ብቻ እየመረጡ ማስተማር የበለጠ ይጠቅማል የሚሉት ኢትዮጵያ ቶሎ ራሷን እንዳትችል የሚፈልጉ ኢትዮጵያ መጉዳት የሚፈልጉ ናቸው። እንጃ ትንሽ አልጨከንኩባቸው አላሰፋ የቅርታ ፈገግ ብሎ። የለም አሰፋ ይህም ሲያንሰው ነው። አየህ የአንደኛ ደረጃ ትምህርት አሁን በሚሰጥበት ሁኔታ የገበሬ ልጅ ግብርና፣ የነጋዴ ልጅ ንግድ፣ ሌሎችም እንዲሁ ከየተወለዱበት ቤተሰብና ከአካባቢያቸው እንደየባህላቸው እየተማሩ አድገው ራሳቸውን የሚችሉበትን ስራ አስረስቶ በዚያ ፈንታ ምንም ሳይሰጣቸው አባክኖ መንፈሳቸውን አውኩ ይተዋቸዋል። እነዚህ ልጆች በውጭ ቋንቋ ወይም ከውጭ ቋንቋ በሚብስ እንኳንስ ለልጅ ለዋቂ በማይገባ የአማርኛ ትርጉም የሚማሩት ልዩ ትምህርት ምን ማለት መሆኑን ማስተዋል እንኳን የሚጀምሩ በሁለተኛ ደረጃ ከቆዩ በኋላ ነበር። ነገር ግን ሁለተኛ ደረጃ የተፈቀደም እንዳልከው ብርቶ ለተባለው ጥቂቶች ስለሆነና ብዙ ባክኑ ሴቱ ለሴተኛ ዳሪነት ወንዱ ለሌብነትና ለወንበዴነት ብቻ ተሰናድቶ የሚለቀቅ ስለሆነ ይህን ሐሳብ ይጠቅማል የሚሉት ኢትዮጵያ መጉዳት የሚፈልጉ አይደሉም ትላለህ እኮ። እንዳንተ ምክር የሆነ እንደሆነ ብርቱም ደካማውም ብልሁም ደንቆሮም በአንድ ላይ ተሰብስቦ በሁለተኛ ደረጃና በኮሌጅ ታጎር ነው የምትለው አይደለም? ተው እንዲህ አትበላ አሰፋ። በሽተኛ ካልሆነ ጤናማ ሆኖ የሚወለድ ሁሉ ደካማም ደንቆሮም አይደለም። በሽተኛና አእምሮ የጎደለ ሆኖ የሚወለድ ምናልባት ከብዙ ሺህ አንድ ቢገኝ ነው። የቀረው ሁሉም ቢያንስ አንዳንድ የተፈጥሮ ዝንባሌና ችሎታ የሌለው የለም። ችግሩ እንዲህ ያለውን በእያንዳንዱ ልጅ የሚገኝ የተፈጥሮ ችሎታና ዝንባሌ በመከታተል እየመረመሩ ሁሉንም እንደየችሎታውና እንደየዝንባሌው ለማሰማራት ስላልታሰበበትና የትምህርቱ አሰጣጥም ለዚህ የታቀደ አለመሆኑ ነው። ይህ ነው ምክንያቱ አሰፋ። የብዙ ልጆች ድካምና የወላጆቻቸው ተስፋ ከንቱ ሆኖ የሚቀረው በትምህርቱ ድርጅትና የትምህርቱን አሰጣጥ በሚያሰማሩት ሰዎች ደካማነት ነው እንጂ በልጆች ደካማነትና ደንቆሮነት አይደለም። ብቻ የሚያሳዝነው በድርጅቱና በትምህርቱ አስተማሪዎች ጎድለት እየተከሰሱ እየተወቀሱ የሚቀጡ ልጆችና ወላጆቻቸው ከዚያም በመጨረሻ ሀገሪቱ መሆናቸው ነው ያለ ጥላሁን ንግግሩን አቁሞ ትንሽ ሲያስብ አሰፋ የተናገረው ስላስገረመው ያሽሙር ሰቅስቆ ይገርማል። ለሁለተኛ ደረጃና ለኮሌጅ ትምህርት ብርቶችን ብቻ መምረጥ ያስፈልጋል አልከኝ እኮ አሰፋ። እውነት የተማረ ሰው በዝቶ በምንመርጥበት ጊዜ ደርሰናል። የምንመርጥ እኮ የጠገበን ነው እንጂ የተራበ አይደለም። እየተቸገረ እየራበው ልምረጥ የሚል የድሃ ዘመናዊ ይባላል። ኢትዮጵያ ትምህርት አልጠገበች፣ ገና እንደተራበች ናት። ከቀለም አንስቶ በቴክኒክ አልፎ እስከ ታችኛው የእጅና የሙያ ትምህርት የተማሩ ሰዎች በጣም በብዛት ያስፈልጓታል። ስለዚህ እነዚህ ሁሉ ልዩ ትምህርቶች በየደረጃው እስከ መጨረሻ ተደራጅተው የሚሰጡበትን ዘዴ አበጅቶ የደከሙና የተደከመባቸው ወጣቶች እንደየዝንባሌያቸው ወደ ተዘጋጁላቸው ድርጅቶች እየተሰማሩ ተጠቅመው እንዲጠቀሙ ማድረግ ነው እንጂ ብዙ የተከሰረባቸው ወጣቶች ጥቂቶችን መርጠን ብዙዎችን እንበትን ማለት ምን እንደሚባል እንጃ አላውቅም ያለ ጥላሁን ከስሜቱ መጋል የተነሳ ፊቱ ቀልቶ። ይቅርታ አድርግልኝ ጥላሁን
አላሰፋ የጥላሁንን መበሳጨት ሲያይ ማዘኑ ከፊቱ እየታየ ይቅርታ አድርግልኝ ሰሞኑን ስለደረሰው ችግር የሚበጅ ነገር እንድንፈልግ ለመመካከር መጥቼ ሳላስበው ወደሚያበሳጭ ክርክር መረሁ መሰለኝ። የለም አሰፋ በዚህ ነገር መነጋገራችን በጣም ነው ደስ ያለኝ። እንዲህ ባለው ጠቅላላ ችግር ሁሉም በየቦታው በየጊዜው ሊነጋገርበት ይገባል። ችግሩ ካለ ዛሬም ባይሆን በሌላ ጊዜ በሁሉም በየተራ ይደርሳል። እስካሁን ቆይቶ አሁን በኔ እንደደረሰ እሱስ እውነት ነው። ብቻ እንዲህ ያለው ጠቅላላ ችግር ባንተና በኔ ደረጃ ያሉ ሰዎች ተከራክረው አብነት የሚያገኙለት አይደለም ብዬ ነው እንጂ። ስለዚህ አሁንስ ስምተውና ወደ አንተ ጉዳይ እንመለስ። አሁን ምን ለማድረግ ነው ያሰብኩ? በእውነቱ እስካሁን ይህን አስቤ የወሰንኩ የምለው የለም። ወደፊት ስለማደርገው ለማሰብ ቁጭ ስል የጠራሁትም ያልጠራሁትም ልዩ ልዩ ሐሳብ ባንድ ላይ ተሰብስቦ በራሴ ውስጥ እየተተራመሰ ሲንጫጫ ያደነቁረኝና ሁሉንም ጣጥዬ ተነሳስቼ ዙረቴን እሄዳለሁ። መቼም የሚቻል ከሆነ ለጊዜው ስራ ፈልጎ ከመያዝ በቀር ሌላ ማማረጫ የለም። ብቻ ችግሩ አንድ ሰው ወደቀ ከተባለ ፈላጊ የለውም። የትምህርት ቤት ብቻ ሳይሆን የመስሪያ ቤቱን በር ይዘጋበታል። አንዳንድ የሰራተኛ ችግር ያለባቸው የተገኙ እንደሆነ እንኳን እንደማናቸው የሚወደቀ ነገር ሁሉ በርካሽ ሊወስዱት ነው የሚፈልጉ። ትንሽ መታገስ ያስፈልጋል እንጂ ልብ የሚመኝ